ዛሬ ደግሞ ፍሬዛል ቨርብስ እንይ እስኪ። የመጀመሪያው አንድን ሰው በጣም በቃ ማትታገሱት አይነት ሰው ወይም ደግሞ መታገስ አልችልም ስትሉ በእንግሊዘኛ ምን አይነት ፍሬዛል ቨርብ መጠቀም ትችላላችሁ? So you can say I can't put up with him. I can't put up with him meaning ቶለሬት ማድረግ አልችልም መታገስ አልችልም እያላችሁ ነው ማለት ነው። ሁለተኛው ፍሬዛል ቨርብ ደግሞ እንየው። ለምሳሌ let's say you're going through a hard time. So እዚህ ጋር የተጠቀምኩት ፍሬዛል ቨርብ ምንድነው? going through. So to go through something ማለት የሆነ ነገርን ኤክስፒሪየንስ ማድረግ ማለት ነው። ሶስተኛው ደግሞ ለዚህ ነገር መፍትሄ ማግኘት አለብኝ ወይ ሶልቭ ማድረግ አለብኝ ስትሉ በእንግሊዘኛ ምን አይነት ፍሬዛል ቨርብ ትጠቀማላችሁ? figure out. So figuring out something ማለት ለአንድ ነገር መፍትሄ መስጠት ማበጀት ማለት ነው። So for example I need to figure out this thing ካልኩኝ ለዚህ ነገር መፍትሄ ማዘጋጀት አለብኝ ያልኩኝ ነው ማለት ነው። አራተኛው ደግሞ ጥፋትህን እመን ወይም ደግሞ ጥፋትሽን እመኚ ወይ ላደረግከው ነገር ሪስፖንሲቢሊቲ ውሰጂ ካልኩኝ ምን ማለት ትችላለህ? own up to your mistake. Okay? own up to your mistake. ለምሳሌ you better own up to your mistake ካልኩኝ ምን እያልኩኝ ነው? ለጥፋትህ አድሚት ማድረግ አለብህ ወይም ደግሞ ሪስፖንሲቢሊቲ መውሰድ አለብህ ያልኩኝ ነው። የመጨረሻውን ፍሬዛል ቨርብ ምን ማለት እንደሆነ ከነ ኤግዛምፕል ኮሜንት ሴክሽን ላይ ጻፉልኝ። I will check it for you. So knock off. knock off ስንል ምን እያልን ነው? ኮሜንት ላይ አሳውቁኝ። እንግሊዘኛም ፈረንሳይኛም አረብኛም መማር ከፈለጋችሁ ስልካችን ባዮ ላይ ስላለ ደውሉልን። Bye guys.